መገናኛ ብዙሃን የቀጥታ ስርጭት ከመተላለፉ በፊት እንዲሁም ደግሞ በሚተላለፍበት ጊዜ ሕግን የሚያከብር መሆኑን የመቆጣጠር ኃላፊነት እንዲኖርባቸው የሚደነግገው የመገናኛ ብዙሃን አዋጅ ማሻሻያ ጸድቋል። አዋጁ በሕዝብ እንደራሴዎች ምክር ቤት በጸደቀበት ጊዜ መገናኛ ብዙሃን ባለስልጣንን የመቆጣጠር አቅም የሚያሳድግ እንደሆነ በመጥቀስ በርካታ አባላት የድጋፍ አስተያየቶች ሰጥተውበታል። የሚያስበጋሻው ተጨማሪ ያለው የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 25ኛ መደበኛ ስብሰባ የመገናኛ ብዙሃን አዋጅ ማሻሻያ ላይ ከዲሞክራሲ ጉዳዮች ቋሚ ኮሚቴ በቀረበ የውሳኔ ሐሳብ ላይ ተወያይቷል። በዲሞክራሲ ጉዳዮች ቋሚ ኮሚቴ የቀረበው የውሳኔ ሐሳብ እንደሚያሳየው የመገናኛ ብዙሃን አዋጅ ቁጥር 1238 2013 ከመገናኛ ብዙሃን ባለስልጣን ቦርድ አባላት ይዘት እንዲሁም ከባለስልጣን መስሪያ ቤቱ ኃላፊነት ጋር የተያዙ ማሻሻያዎች ተደርገውለታል። የቋሚ ኮሚቴው ሰብሳቢ እውነቱ አለነ ማሻሻያው ለምን እንዳስፈለገ ሲያብራሩ የቀደመው አዋጅ ባለስልጣን መስሪያ ቤቱ የዕለት ተዕለት ስራዎችን እንኳን መስራት እንዳይችል አድርጎት ቆይቷል ብለዋል። ወይ እንደ ምርጫ ቦርድ ተኮር መሆን አለበት። የዕለት ተዕለት ስራ ስለሆነ ዛሬ የመጣ ሚዲያ አሟልቶ እስከመጣ ድረስ ፍቃድ ማግኘት አለበት። ያልተገባ ነገር ሲሆን ደግሞ ማገድ አለበት። የሚጣራ ነገር ካለ ደግሞ በፍጥነት መጣራት አለበት። ስለዚህ አንድ ወር የግድ መጠበቅ ይግድ ይላል ማለት ነው። ያውም ደግሞ በእኛ ሀገር የቦርድ አደረጃጀት በየወሩ ይሰበሰቡ ይሆን የሚለውም ሌላ ጥያቄ ምልክት ያለው ነው ማለት ነው። ስለዚህ አካባቢ ያለው የዕለት ተዕለት ስራ ኦፕሬሽን የሚመስለውን ስራ መገናኛ ብዙሃን ባለስልጣን እጁ ላይ የለውም። ከዚህ በተጨማሪ የቀደመው አዋጅ የቦርድ አባላት ውስጥ የመገናኛ ብዙሃን ባለቤቶች እንዲካተቱ ተደርጎ ነበር። ማሻሻያው ይህ የጥቅም ግጭት የሚፈጥር ነው በሚል እንዲቀር አድርጎ ለመገናኛ ብዙሃን ቅርበትና አግባብነት ያላቸው አካላት የቦርድ አባላት እንዲሆኑ በማድረግ አሻሽሎታል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር በቀደመው አዋጅ በመንግስት ቀርቦ በሕዝብ እንደራሴዎች ምክር ቤት ሹመቱ እንደሚጸድቅ ተቀምጦ ነበር። በመንግስት የሚለው የትኛው የመንግስት አካል የሚለውን በግልጽ ያስቀመጠ ባለመሆኑ በማሻሻያው ኃላፊነቱን ለጠቅላይ ሚኒስትሩ የሚሰጥ ሆኖ ተሻሽሏል። ሌላኛው ማሻሻያ የተደረገበት ጉዳይ ደግሞ በመገናኛ ብዙሃን የሚተላለፉ የቀጥታ ስርጭቶችን የተመለከተ ነው። የቋሚ ኮሚቴው ሰብሳቢ በቀጥታ ስርጭቶች ጉዳይ በሁለት ጎራ የሚነሱ ሐሳቦችን ጠቅሰው ነው ምላሽ የሰጡት። ድጋፉን በሚመለከት በቀጥታ ስርጭት የሚተላለፉ ነገሮች ሕግን ያከበሩ መሆን አለባቸው። ይሄ ተገቢ ነው። ይሄ ምንም የሚነቀፍ ነገር የለውም። ስጋቱ ደግሞ በዚህ ሰበብ ሐሳብን በነጻነት የመግለጽ መብት ሊገደብ ይችላል የሚል ስጋት ነው። ይሄም ተገቢ ነው። ስለሆነም ምርጥ የሚባል ልምድ ካለ እንዲቀመር እና በሚወጣ መመሪያም እንዲወሰን ይሄ ጉዳይ የተደረገው በሕግ ተጠያቂነት ይኖራል። ነገር ግን እንዴት አድርገን ተጠያቂ እናድርገው? አንዳንድ ሀገሮች በዚህ ረገድ በጣም የዳበረ ልምድ አላቸው። ለተወሰኑ ሰኮንዶችም ያው ያዝ አድርገው እንደገና የሚለቁበት ነገርም ጭምር አለና ይሄ ልምድ ተቀምሮ በጣም ጉዳዩ ቴክኒካል ስለሆነ እዚህ በአዋጅ ከምንወስነው ለቦርዱ መመሪያ ማውጣት ስልጣን እንስጠው በሚል ማሻሻያ የተደረገበት ጉዳይ ይሄ ነው። በዚህ ስብሰባ ላይ እነዚህና ሌሎችንም የተወሰኑ ይዘቶችን ያካተተው ማሻሻያ አዋጁ በርካታ የድጋፍ አስተያየቶችን አስተናግዷል። ባለስልጣን መስሪያ ቤቱን ያጠናክራል፣ የአገርን ሰላምና የዜጎችን ደህንነት ከመጠበቅ አንጻርም ተገቢ ማሻሻያ ነው የሚሉ ድጋፎች ናቸው የቀረቡት። የቦርድ አባላትንም ገለልተኝነት በተመለከተ አንቀጽ 11 ላይ ንዑስ አንቀጽ 6 ላይ በግልጽ እንደተቀመጠው ከፖለቲካ ፓርቲና ከፖለቲካ ተቆጣጣሪዎች ነፃ ናቸው ነው የሚለው። ስለዚህ ገለልተኝነትና ነፃነቱን ችግር ላይ አደጋ ላይ የሚጥል ማሻሻያ አልተደረገም። ይልቅስ ማሻሻያው የተደረገው ምንድነው? የቦርድ አባላት የሚሆኑት ለዘርፉ ቅርብ የሆኑ ሰዎች ናቸው ነው የሚለው። አዲሱ የተሻሻለው ዕውቀቱ ያላቸው ለዘርፉ ቀረቤታ ያላቸው፣ ይሄ ደግሞ በአዋጅ ከሚሆን በዝርዝር በመመሪያ ይመለስ ነው የሚለውና ስለዚህ ማሻሻያው ተገቢና አስፈላጊ ነው የሚል ሐሳብ ስላለ ተቀብለን ብናጸድቀው የሚል ሐሳብ ስላለ እንደ ድጋፎቹ ሁሉ የተቃውሞ ድምጽም ተሰምቷል። በተለይም ማሻሻያው የቀደመው አዋጅ ያስገኛቸውን ውጤቶች ወደ ኋላ የመለሰ እንዳይሆን የሚል ጥያቄ ቀርቦም ምላሽ ተሰጥቶበታል። አዲሱን አዋጅ አንደኛ የማውጣቱ አስፈላጊነት ብዙ አሳማኝ አይደለም የቀረቡት አመክንዮዎች። ከዛ ይልቅ በመገናኛ ብዙሃን ባለሙያዎች ማህበርና በሰብአዊ መብት ተቋማት ዘንድ ሰፊ ስጋት ተነስቶበታል። 1238 2013 ላይ ተገኝተው የነበሩ በርካታ ድሎችና ማሻሻያዎች ሪቨርስ ተደርገዋል የሚል ስጋት መግለጫ ወጣው ተመልክቼ ነበር አንድ ወቅት። አንደኛው ጥያቄ ምንድነው? መግለጫውን ተመልክታችሁታል ወይ? እና ምን ያክል የነሱ ስጋት አድሬስ ተደርጓል ወይ? እንደማንኛውም አዋጅ
ወደ ስራ ከተገባ በኋላ የታዩ ውስንነቶችን በሚቀርፍ መንገድ በዝርዝር ለማየት ተሞክሯል። ሁለተኛ የሚመለከታቸው አካላትንም በደንብ እንጌጅ አድርጓል። በዚህ መንገድ በጣም ጥሩ ነው። የሚዲያ ስርዓት መምራትን በአጠቃላይ መመልከት ያለብን ብሎ መንግስት የሚያምነው ከናሽናል ሴኩሪቲ ማኳያ ጭምር ነው። ብዙዎቹ የተከበሩ የምክር ቤት አባላት እንደገለጹት የሀገርን ደህንነት፣ ሰላም፣ የህዝብን ደህንነትና ሰላም አደጋ ውስጥ የሚጥል በምንም መልኩ መፈቀድ የለበትም። አሁን ያለው የመገናኛ ብዙሃን ባለስልጣን በጣም የተዳከመና በሚዲያ አካላት አካባቢ ተገቢ ተጽዕኖ ማሳረፍ ማይችል እየሆነ ነው ያለውና ይሄንን መቀየር ያስፈልጋል። ለሁላችንም ዋስትና የሚሆነው የተጠናከረ ተቋም ሲኖር ነው። የተዳከመ መንግስትና የተዳከመ ተቋም የመፍጠር ፕሮጀክት ለማንኛችንም አይጠቅም። ለማንኛችንም ዋስትና የሚሆነው ለማንኛችንም እንደውም ለዲሞክራሲ ስርዓት ማበብን በጣም አስተዋጽኦ ያደርጋል ከተባለ ጠንካራ ተቋማት መኖር አለባቸው። የመገናኛ ብዙሃን አዋጅ ማሻሻያ እንዲህ ያለ ውይይት ተደርጎበት ሲያበቃ በአንድ ተቃውሞና በአንድ ድምፅ ተአቅቦ በአብላጫ ድምፅ ጸድቋል።